ሰላም የውድ ፍሬንድስ ቫይብ ተከታታዮቻችን ቤተሰቦቻችን እንዴት ናችሁ? ሳምንቱ እንዴት ነበር? ተመልሰናል። ከሁለት ቀን በኋላ ነው የሚሆነው። የኛ ሳምንት ሁለት ቀን አይዘው ያው ኦሬዲ ፕሮግራማችን በሳምንት 3 ቪዲዮ ነው ወደ እናንተ እያደረስን ያለው። በተቻለን መጠን ቀናችን ለመምጣት እየሞከርን ነው። አንዳንድ ቀን እየዘለልን እንለቃለን። እንደዛ ነው ያለው ፕሮግራማችን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ሁኑ፣ ኮሜንት ስጡ። እንወዳችኋለን። እኛ በዚህ ልክ ፕሮግራማችን ጠብቀን ቀናችን ሳናዛባ ምናምን ወደ እናንተ እየመጣን ነው። እናንተ ደግሞ ልፋታችን እያያችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ምንም እኮ ኖርማል እኮ ፍሪ ነው እኮ ለእናንተ። እሺ በተናነካ ያድርጋችሁ እላፉ። ወደ ታሪካችን እንገባለን። ያው እንደተለመደው እሺ ወንድ ነው ባይዘዌ ባለ ታሪካችን። ሃይ እንዴት ናችሁ? ከቲክቶክ ሂስቶሪ ላይ የዩቲዩብ ፔጃችሁን አይቼ ነው የመጣሁት። ደስ ትላላችሁ፣ በርቱ ብሎናል። እናመሰግናለን። በዚህ ስም ቲክቶክ እንትንም አለን ፎሎ ቫይብ ላይ እዛ ላይ ደግሞ በጣም ፈኒ ቪዲዮዎች ነው ያሉን። እንደም ትዝናና እዚህ ላይ ሲሪየስ እንደምናወራው አይደለም። እዛ ደግሞ ጨዋታዎች አሉ፣ ሙዚቃ፣ ጌም አለ፣ ብዙ ነገር አለ እና ሄዳችሁ ጎብኙት። ሊንኩን እናስቀምጥላችኋለን። ያ እኔ የምኖረው ዩኤስኤ ነው። ለቤተሰቦቼ ይቀርታል የመጀመሪያ ልጅ ነኝ። 3 ታናናሾች አሉኝ። ዩኤስኤ ደርሰናል። የመጀመሪያ ታሪካችን ነው ከዩኤስኤ። አይ የባለፈው ኖርዌይ ኦኬ ሚስትየው ነው። 3 ታናናሾች አሉኝ። ኃላፊነት ያለው እኔ ላይ ነው። በዚህ ላይ አሁን ቤተሰቦቼ ያሉበት ቤት በብድር ነበር የተገዛ። ፋዘር ጎበዝ ነጋዴ ነው፣ እየሰራው ከፍላለሁ ብሎ ነበር። ግን ድንገት እኔ የዩኤስኤ እድል አገኘው። ማለት በፌክ ጋብቻ ብር ከፍዬ የሚወስደኝ ሰው አገኘው። ፋዘርም ይሄ እድል መቼም አይገኝም ብሎ የቤቱ ብር ሳያልቅ ሌላ ብድር ውስጥ ገባ። እኔም ከ4 ዓመት በፊት ወደ ዩኤስኤ መጣው። ግን ነገሮች እንደጠበቁት አልነበሩም። ስራ ወዲያው አላገኘሁም። ጊዜ ብቻ ብዙ ችግሮች አለፉ። አሁን ስራም ጀምሬያለሁ፣ ቴንክስ ጋድ። ከዛም ሁሉ ማወራት ልጅ ነበረች። በጣም ቆንጆ ናት፣ አስተሳሰቧ በቃ በጣም ደስ ትላለች። እናም ቀስ በቀስ ወደ ፍቅር ገባን። እሷ ያለችው አዲስ አበባ ነው። አሁን ፍቅር ከጀመረን 5 ዓመት ሆኖናል። ከ2 ዓመት በፊት ቫኬሽን ሂጄ ነበር ለ2 ወር። 1 ወር አዲስ አበባ ከሷ ጋር ቆየሁ። በጣም አሪፍ ጊዜ አሳለፍን። እንትን አላ ግን ታሪኩ ሜቢ ወደ መጨረሻ ክሊር ካላረገው መጣው ሄድኩ ምናምን አለን። አንድ ወር አዲስ አበባ ከሷ ጋር ቆየሁ። በጣም አሪፍ ጊዜ አሳለፍን። ከጠበኩት በላይ ጥሩ ልጅ ሆና አገኘኋት። ቤተሰቦቿንም አስተዋወቀችኝ። በጣም ነበር የደነገጥኩት። ምክንያቱም እውነት ለመናገር እኔ ጀስት እሷን አገኛታለሁ ብቻ ብዬ ነበር ያሰብኩት እንጂ ፋሚሊ እናስተዋውቃለን ብዬ አላሰብኩም ነበር። ከዛ እኔም ባህር ዳር ፋሚሊ ጋር ወስጄ አስተዋወቅኳት። ማዘር በጣም ነበር ደስ ያላት። ፋዘር ግን በጣም ደበረው። እኔም ገብቶኛል። በሰዓቱ ምንም አላልኩትም። ልመለስ 1 ሳምንት ሲቀረኝ ግን ፋዘርን አወራሁት። እሱም ያለብን እዳ መጀመሪያ ከፍለን ሳንጨርስ ትዳር ውስጥ እንዴት ለመግባት ታስባለህ? ትዳር ውስጥ ስትገባ ብዙ ኃላፊነት አለብህ። እኔ ብቻዬን እዚህ ሁሉ ችግር ውስጥ ጥለህ እንዴት ትዳር ታስባለህ ብሎ እንዳዘነብኝ ነገረኝ። እኔም አሁን ለማስተዋወቅ ብቻ እንደሆነና ያለውን እዳ ከፍዬ ሳልጨርስ ሌላ ነገር ውስጥ እንደማልገባ ቃል ገባሁለት። እናም ተመለስኩ። ከተመለስኩ 3 ዓመት ሆነኝ። ኦኬ 5 ዓመት ነው ፍቅር የጀመሩት። ፍቅር ከጀመሩ ይስ እንደሄደ በ2 ዓመቱ ማለት ነው ወደዚህ የመጣው ቫኬሽን የተገናኙና ቤተሰብ ያስተዋወቁ። ወዲያው የጀመሩት ማለት ነው ፍቅር። ከዛ በፊት እናወራ ነበር አለ። ግን ቀስ በቀስ ወደ ትዳር እኮ ነው ሄዱ። ከተመለስኩ 3 ዓመት ሆኖኛል። እሷ ስቲል አንድ አይነት ናት። በጣም ጥሩ ልጅ ናት። ግን መጋባት እንዳለብን ተደጋጋሚ እያነሳች ነው። በእርግጥ ልክ ናት። ፍቅር ከጀመርን ኦልሞስት አሁን ወደ 6 ዓመት እየሆነን ሴት ልጅ ናት። ትዳር ብትፈልግም ሺዝ ራይት። እና ደግሞ እንደነገርኳችሁ ፋዘር እዳ ከፍዬ አልጨረስኩም ምናምን
ብዙ ነገር አልሞላልኝ አለ። ግን ገና ብዙ ይቀረኛል። የኔንስ ብጨርስ እንኳን ትዳር ሰርግ ምናምን ለማድረግ ደግሞ ለሱም ብዙ መስራት ይጠበቅብኛል። በመሃል እሷ አሳዘነችኝ። ጊዜዋን እያባከንኩባት እንደሆነ እየተሰማኝ ነው። ሺስቲዮኔት አላቅም ምን እንደማደርግ። አሁን ውስጤ እንድናቆም ወይ ልበላት ራስ ወዳድ ሆንኩ እየመሰለኝ ነውና ምን ልበላት? እኛ አቁም ብለን አልመክርም። ሲጀመር ለምን ያቆም? ሺስቲዮኔት እያለ ነው ደግሞ እኮ ሲጀመር። ገና የፋዘርን ዕዳ አልጨረስኩም። ትዳር ውስጥ ደግሞ ለምባት እንደገና ሌላ አመታት ለመስራት ደግሞ ለትዳር ለሰርግ ላይ ምናምን ይጠበቅብኛል። ነው እንዴ? ትዳር ለምንድን ነው እንደዚህ ከበድ ያደረገው? ትዳር እኮ ይዘው እኮ መክፈል ይችላል። አብረው ሆኖ ነግሯት ግልጹ ማለት ነው ያለበትን ነገር ቤተሰቦቹ እንዴት እንደላኩት ምናምን አስረድቷት እየሰሩ አብረው እንደውም እሷም ታግዘዋለች። ገባሽ አይደለ? ይሄን ያህል ትዳር እኮ እንትን ነገር ትልቅ ነገር አይደለም ማለት ትልቅ ነገር አይደለም ሚንስ ብዙ ነገር ይዘሽ ፋዘሩ አይ ቲንክ ይመስለኛል ለፋዘሩ ይሄን ሳልጨርስ ዳንከፍ ሳልጨርስ ትዳር ውስጥ አልገባም ያንተን ነገር ጨርሼ ነው ብሎ ቃል የገባው ነገር ይመስለኛል። ሜቢ አሁን እሱን አስጨንቆት ምክር የሚያማክረው ሰው ይፈልጋል። ለፋዘር ዛጋ ቃል ገብቶለታል። ብሩን ደግሞ ከፍሎ አልጨረሰ የፋዘሩ ፋዘሩ መቼም አሁን አግብቼ እየሰራው ከፍላለሁ ቢለው እምቢ የሚል አይመስለኝም። ስለዚህ ከሷ ጋር ከመለያየት ቢያንስ ሞክር እሷን ማስረዳትና ቤተሰቦቼ እንደዚህ ነው ብለህ ግልጽ ነገር ነግረህ ከዛ አብራችሁ ናችሁ። እንደውም ትዳር በረከት ነው። ትዳር ስታገባ አብሮ ቢመጡ ነገሮች አሉ። ከዛ ደሃን ምናምን ተከፋፍላለህ አብረህ እየሰራ ከሷ ጋር እሷ አውቃ ከገባችበትም እዛ ላይ ደግሞ ስቲል ጥሩ ልጅ ደግሞ እዳ እንዳለበት ካወቀችና እዳ ያለበት ሰው አልፈልግም ደግሞ ካለች ወይ ደግሞ አሁን አንተ እንዳወራህልን አይነት እንደጻፍክልን አይነት ሴት ከሆነች እምቢ ትላለች ብዬ አላስብም። አብረን ቻሌንጅ እናድርግ ብትላትም ደስ እያላት አመት የጠበቀች ነው ሳይነግራችሁ ነው ብላችሁ ታስባላችሁ? እንደዚህ አይነት እንዳለ እንደዚህ ግልጽ አላረገልን እንዴ ችግር አለብኝ ነው ነገር ይዟል ኮንትሬት ነገር ላይ ወደ ስንት አመታቸው? ኦልሞስት አሁን 6 አመት 6 አመት ፍቅረኛው ማለት እኮ እንዴ ለምን አይነግራትም? አይ ወንድ ልጅ ባይዘው በእንደዚህ በፋይናንሻል ደረጃ ሽንፈት ይመስላል። አዎ በእውነት ሴት ልጅ ናት እንደዚህ አይነት የብር ችግር ምናምኖቿን ለማውራት ችግር የሌለባት እንጂ ወንድ ልጅ እንደዚህ አይነት ነገር የሚያወራ አይመስለኝም። ምን እንጂ እንዳለች አፕ ዳውን በቃ ምንድን ነው የሚባለው ስኬትን ማወቅ እንዳለባት እንደዚህ አይነት ነገሮችን አጋርህ ነች ማወቅ አለባት። ከዛ ደግሞ ወይ ነገሮች አስተካክለሽ እሷንም እዛ የምትሄድበት አጋጣሚ ፍጠርና ያው ቶሎ ኑሯችሁን ለማስተካከል ሞክሩ። ገና ዕዳ እንኳን ከፍለሽ ጨርሰልሽ መውሰድ ይችላል ብለሽ ነው? ዕዳ እኮ ያባቱን ያልጨረሰ እሱ አሜሪካ ሄደበት ዞሮ ሙሉ ገባኝ። ታግዘዋለች እሷም ሞር ትሰራለች። ገባሽ? ኢትዮጵያ ሆና ብዙ ጊዜ ሰርታ የማታገኘውን ብር እዛ ቶሎ ልታገኝ ትችላለች። ለእሱም ታግዘዋለች። አትሊስት እሱ እዳውን ከቨር ቢያደርግ እሷ ደግሞ ለእነሱ የሚያስፈልጋቸውን ነገሮች ከቨር ታደርጋለች። ባስ እሱ እዳውን እስከሚጨርስ በእርግጥ አሁን አንተ ያሰብክበት ወይ በጣም ደስ ይላል። ጊዜዋን ያቃጠልክባት መሰለ ሴት ልጅ ናት ምናምን ብለህ እዚህ ዲቴይል ማሰብህ አሪፍ ነው። በዚህ መጨናነቅም ኖርማል ነው። ግን እኮ ለምን እንደዛ አለ ልታዋት ማለት ጊዜ ማቃጠል ከድሜዋ ምናምን አንፃር ብዙ አቃጥለህባታል። እሺ ምን ያደርጋል ከቆያችሁ የሚመጣ 28 አመቷ እኮ ያን ያክል እንትን አይደለም። ግን ያን ያክል እንትን አይደለም ሳይሆን ተስፋ እየሰጣት ነው አይን ልጅ እና ተስፋው እኮ ዞሮ እኮ አያጨልምባትም። ይሄ ሰው እኮ የዳውን ጨርሶ ለምን አያጨልምባትም? ልታዋት እኮ በተው ነው የምልሽ እንጂ እያልኩሽ ያለሁት ገብቶሃል። ጊዜዋን እየገደልኩባት ነው እና ልተዋት እኮ ነው ያለው አይደል? ይሄ ጊዜዋን እየገደለባት ቢሆነው እንዲያም አሁን ነው 6 አመት አቃጥሎ ልተዋት ብለህ ማሰቡ ነው እንዲያም ጊዜ መግደል እንጂ ካሁን በኋላ ይሄ ነገሮች አስተካክለ ትንሽ ጊዜ አስተካክዬ አብረን እንኖራለን ቢላት ግን 6 አመት ምን ማለት አይደለም። እንደኔ ግን ግልጹ ነው ያውራት ሁሉ ነገር ያለብኝ ይሄ ነው እንደዚህ ያለብኝ ምናምን የምትችል ከሆነ ወደ አንተ ወስደሃት አብራችሁ እየሰራችሁ
የፋዘርንም እዳ በጊዜ ጨርሳችሁ ከዛ እናንተም ከዜሮ ብትጀምሩ ፍቅር ካለ ምንም ማለት አይደለም። ገንዘብ ከኋላ የሚመጣ ነገር ነው። በዛ ላይ ደግሞ ቤት ላለሽ ብዬ በፍጹም ግን ከዛ ግን ደግሞ ፋዘርም እውነት አላችሁ። እውነት ነው። ብዙ ያን ያክል መስዋዕት የከፈሉለት ሰው ምናምን ለአንተ ብለው ነው ሁሉ ዕዳ ውስጥ ቤትም ያላችሁበት ቤትም ቢገዛ ለእናንተ ነው። ጥለውላችሁ ቢሄዱ ለልጆች ነው። ወላጆች ቢጨናነቁ ቢያስቡ ዕዳ ውስጥ ቢገቡ ለልጆቻቸው ነው፣ ሌላ ለማንም አይደለም። እዚህ ጋር አንደርስታንድ የምናደርገው ነገርም አለ። ግን ንገራትና ከዛ በኋላ ምርጫውን ለሷ አንተ አሁን ሼም ይዞ እድሜዋን አቃጠልኩ ምናምን ብለህ አስበህ ሊሆን ይችላል። ግን በቃ ምርጫውን ለሷ ስጣት። ሼም ይዞ እንደዚህ ከምትወስን ምናምን ኦልሞስት 6 አመት ሙሉ የቆየች ልጅ አሁን ይሄንን ብትነግራት ይደብራታል ብለን አናስብምና ንገራትና ያለውን ነገር ውሳኔው የሷ ይሁን። አይ ምናምን የምትልህ ከሆነ አንተም በነፃነት ታቋርጣለህ። ኢትስ ኦኬ የምትልህ ከሆነ ደግሞ አንተም ይሄ ቻሌንጅ ነው፣ መስዋዕት መክፈል ያለብን መስዋዕት ከፍለ አባትንም እንኳን አታስቀይመው፣ መክፈል አይቀርም፣ ዞሮ ዞሮ ትወጣዋለህ ማለት ነው። ግን አሁን ልክ እንዲሁ እንዳልከን በሼም ጊዜዋን አቃጠልኩባት ልተዋት ወይ ምናምን የሚለው ሀሳብህን ግን ተው። እንደውም የምትጎዳት ይሄንን ስታደርግም እና በቃ እሷ እንዳለችው ነው፣ እንደዛ ነው የሚሻል። ከእሷ ይምጣ ሁሉ ነገር፣ አንተም ንገራት። እሷም ደግሞ በእርግጠኝነት አንደርስታንድ አድርጋለች ብለን እናስባለን። እንትናትል እንደዛ ነው። ወደሚቀጥለው ታሪክ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁንም ላኩልን። እሺ ሰላም ፍሬንድስ፣ እንዴት ናችሁ? ሰለሞን እባላለሁ። ዛሬ ታሪኬን ልነግራችሁ ፈልጌ ነው። ተወልጄ ያደግኩት ናዝሬት ነው። በስራ አጋጣሚ ወደ አዲስ አበባ መጣሁ። ጥሩ ስራ አለኝ። እናቴንና ትንሽ እህቴን እረዳለሁ፣ አስተምራለሁ። በዚህ መሀል ከአንድ ልጅ ጋር ተዋወቅኩ። ኦኬ፣ አዲስ አበባ ከመጣ በኋላ ማለት ነው። ፍቅር ጀመርን። ጸባይዋ፣ እርጋታዋ በጣም ደስ ይላል። ቆንጆ ናት። ጓደኞቼም እድለኛ ነህ ይሉኛል። እኔም በሷ ደስተኛ ነኝ። ጸባይዋ፣ ስነ ስርዓቷ፣ ትህትናዋ ይለያል። በዚህ ሁኔታ 2 አመት ቆየን። እሷ ከጋብቻ በፊት ግንኙነት አያስፈልግም ትላለች። እኔ ደግሞ መሆን አለበት እላታለሁ። በዚህ አንስማማም ነበር። በመጨረሻም ወደ ትዳር ገባን። ቤተሰቦቼ፣ እናቴ በጣም ደስተኛ ሆነች። የእሷን ቤተሰቦች እንደዛው። ለእናቴ ያላት ነገር ደግሞ ይለያል። እሷ እንዳለችው ከትዳር በኋላ ሁሉም ነገር ሆነ። እኔ ግን አንድም ቀን ደስተኛ ሆኜ አላውቅም። ምንም ልንስማማ አልቻልንም። ፍላጎቴ ልታሟላልኝም አልቻለችም እና ተቸገርኩ። በዚህ መሀል እናቴ እቃ ልካልኝ ደውላ ሄደ ተቀበል አለችኝ። ለመቀበል ሄድኩ። የላከችልኝን ተቀበልኩ። በዛው ከልጅቷ ጋር ሻይ ቡና አለን። የናዝሬት ልጅ ነች እና የሰፈሬ ልጅ። እኔ ከሀገር ስወጣ ልጅ ነበረች። አሁን አድጋ አምሮባት ተጫወትን። ስለ ሰፈራችን አወራን። ፍልቅልቅ ናት፣ ደስ ትላለች። ከዛም ስልክ ተቀያየርን፣ መደዋወል ጀመርን። ሳላስበው ከእሷ ፍቅር ያዘኝ። ፍቅር ውስጥ ገባው። ከሚስቴም ያጣሁትን ሁሉ ከእሷ አገኘው። በቃ ምን ልበላችሁ፣ ሌላ ዓለም ውስጥ ከተተችኝ። ወደድኳት፣ አፈቀርኳት። ሚስቴ ጠላኋት። ሚስቴን ጠላኋት። በዚህ ሁኔታ ብዙ አሳለፈን። ባለቤቴም ነገሩን ደረሰችበት። ለእናቴም ለእህቴም ነገረቻቸው። ትልቅ ችግር የሆነው ደግሞ የአንድ ሰፈር ልጆች ነን። እናቴ እሷን ትተህ ወደ ሚስት ተመለስ ትለኛለች። እኔ ደግሞ አልቻልኩም። ደስታዬን በዚህ ላይ የፍቅረኛዬ ቤተሰቦች ሰምተዋል። ዓይንሽን ላፈር ብለዋታል። እሷ ደግሞ ከቤተሰቦችም ተለይቼ አንተንም አጥቼ አይሆንም፣ ፍታትና አብረን እንሁን እያለች ነው። እና ምን ትሉኛላችሁ? ምን
ይባላል ይሄ ንብረት ሰውዬው እንዴ ምንድነው አግማማው እኮ ነገሩን እሱ ራሱ እውነት እግዚአብሔር እንዴ ታንኩ እሱ ከሚስቱ ጋር ተመልሶ ቢኖር የሚቀጥል ይመስልሻል? አይቀጥልም ሲጀመር ለሷም ራሱ አይጠቅማትም እሱ ከዚህ በኋላ ቢመለስ በምንም አታስደስተኝም ምናምን እያለ ኦልሬዲ እኔ እንጃ እቺ ልጅን ማስቀረታለሁ እያለ እኮ ዘሮ ሚስቴ ይጣላዋታል እኮ ስለዚህ አሁን ተመልሶ ራሱ ቤተሰብ ራሱ አስታርቋቸው ምናምን ቢመለሱ የሚቀጥል አይቀጥልም ማለት ያለቀ ነገር ነው በቃ እኮ ምን ይሻለኛል ማለት የነበረው መጀመሪያ ነው ማለት አንተን አሁን በእውነት ምክር ሳይሆን ወቀሳ ነው መስጠት ያለብን አንተ እኔ ምሬ ነው እስኪ ትዳር እያለ ሌላ ይሄን ነው የምንለው እኛ እኔ ስፔሻሊ ሁሌ ይሄን ነው የምለው እንደዚህ ሻይ ቡና ምናምን ትንሽ ነገር እየተባለ የሚጀመር ነገር ሰው ናችሁ ስሜት አላችሁ በቃ ነገሮች የት እንደሚወስዷችሁ አታውቁም አጋጣሚዎች ምን ሊፈጥሩ እንደሚችሉ አታውቁም ይሄን ነው እኔ ሁሌ ስንከራከር በብዛት የምለውና ትንሽ ነገር እንዴት ፍቅር እኮ መላመድ በመላመድ እኮ ነው ወደ ፍቅር የሚቀየረው ከዚች ልጅ ጋር ተላመደ ወደ ፍቅር ገባ ጭራሽ ሚስቱን እስከ መጥላት ደረሰ ይሄን ያመጣው ምንድነው ይሄ ሁሉ አርፋ ለመቀመጥና ፕሊስ አርፋችሁ ቁጭ በሉ ትዳር ያላችሁ ከሆነ ደግሞ እዛ ጋር ወይ ካልፈለጋችሁ ጨርሳችሁ ሄዱ ሶሪ በቃ እንግባባልሽ መጀመሪያም እኮ ካልተመቸች ያላግባቡ ነገሮች አሉ አንተም ኃጢያትም እየገባ ነው ሰውም እየጎዳ ነው ይሄን ሁሉ ከማድረግ እኮ መጀመሪያም በግልጽ መነጋገር ትችላለህ በቃ አልተመቸህ ነገር ካለ አልተመቸኝም ብሎ መለየት እዚህ ሁሉ ጭንቀት ውስጥም አትገባም አሁን እንደዚህ ያስጨነቀህና ሰው እንኳን ማማከር ሰው የምታማክረው ሰው እስከመፈለግ የደረስክ ለምንድን ነው ስተት ነው የሰራ ውሳኔ ከብዶሃል በቃ ተቸግሯል ይሄ ልጅ ለሞስ ለምን ውስጥ ደግሞ ትክክል እንዳልወቅ በየትኛውም ወይ ልታስበው ትችላለህ ትክክል ነኝ እያልክ የምታደርገው ነገር እውነት ህሊና ደግሞ ካለ የሆነ የሚወቅስ ህሊና አለ ውስጥ ይሄኛው ኖ ሚል ያስፈልጋል ሶ ያነ ሲፈጠር ነው ሶስተኛ ወገን ሐሳብን የሚያስማማል ሰው ፍለጋ የምትወጣው ይሄም የሆነው አንተ ላይ ይሄ ነው እንግዲህ በቃ ትክክል ያለው ነገር አደረክ ሐሳብ ተጋጭብ ቀስተት ውስጥ ነህ እና መጀመሪያ ነው ያጠፋው መጀመሪያ ነው የተሳሳተው ምን ላርግ ማለት የነበረበት ነገር አለች ይላል ከመሄድ በፊት ነበር ምን ላርግ ብለህ ማሰብ የነበረበት ሞር ሌላ ፍቅር ውስጥ እሷን ከመጥላት ካደረስኩ በኋላ እዚህ በኋላ ምን ታረግላታለህ ጠላቷ ነህ እኮ በቃ አንተ ጠልተሃት ምንም ልታደርግላት አትችልም ብለሽ በጣም ምናዝነው በቃ እናቱ ፈርቶ ነው ይመስለኛል እናቱ ያው ወደ ቤት ተመለስ ምናምን ስላለችው ነው እንጂ ለሚስትየው ምንም ማለት እናትያ እንደዛ ብትለው ኑሮ ከበኋላ ነው ሚስትያ አሁን እዛ ነው ለቤተሰቦቹ ምናምን ነው የነገረችው እንዲመክሩ ይሄ በቃ የፈሰሰው ትዳር አለኝ አሁን ወደ ትዳር ተመለስና ብትዩ ልጁ ምንም ኦሬዲ ገባሽ አልወለዱም ደግሞ አይደል በቃ ካልወለዱ የፈሰሰው አይታፈስ ያጠፋ መጀመሪያ አታፍቅር አይደለም አትጥላት አይደለም ምናምን ግን ሄደህ ቺት አርገህ ምናምን እዛ አይ ነው ምልሽ አድቫንቴጅ ያገኝ ነው ግንኙነት መፍጠር ይላል አሁን ትዳር ያለው ሰው የሌላ ሴት ስልክ ተቀብሎ ሻይ ቡና መጠጣት ነው አስፈላጊ ምን ሰዓት ሀፕን እንደሚያደርግ አታውቁት እሱ ደግሞ እዚህ ጋር ጎደለኝ ብሎ የሚያስበው ነገር አለ እንዴ ማለት ነው ሰው ለዚህ ጠይቃችሁ ሰው አንድ ሰው እያፈቀረ ሌላ ሰው ማፍቀር ይችላል በደንብ አንዳንዴ እያፈቀርሽው ሳይሆን እዛኛው ጋር ያለው ነገር ፍላጎትሽ ሁለቱም ጋር ይሆንና ከዛ ወደ አንዱ ግን ሳይድ እያደረገ ይመጣል ቀስ በቀስ እዛኛው ካንዱ እየጠፋ ይመጣል ግን በተመሳሳይ ሰዓት ሁለት ሰው የሚያፈቅር ያጋጥሙኝ ያውቃል ነው ፍቅር አይደለም ይሄ ይሆናል አይደል እኮ የሚገርም እንደዚህ እነሱ ተፋቅሮ ነበር ግን ያው በግንኙነት አልተስማማም ከዛ ይኸውልሽ እኮ አማራጭ ሲያገኝ ነው ልጅ አማራጭ ሲያገኝ ግን ኮምፔር አረገ ወደሚበልጠው ሄድና ጠላፋት አለ ለዚህ ጋር ነው እኔ ደግሞ መጠይቃችሁ ከትዳር በፊት ግንኙነት ያስፈልጋል ወይስ አያስፈልግም አሁን እሱ አያስፈልግም ብላ ነው
ከዛ ከትዳር በኋላ እንትን ሲሉ የማይሆን ነገር ሆነ ማለት ነው። በዛ ነው እሱም ውጭ ማሰብ የጀመረው እንጂ ያ ነገር ከትዳር በፊት ሆኖ ቢሆን ምናልባት እሱ ማያገባትም ሊሆን ይችል ነበረ። ገባሻ? ውሳኔያቸውን ይወስኑ ነበር። እኔ ምን አለ መሰለሽ ብዬ እኔ ማምነው የግድ በሃይማኖታዊ ስርዓት መጋባት ካልፈለጉ በሃይማኖታዊ ስርዓት ነው መጋባት የምንፈልግ የሚሉ ከሆነ ያለ ግዴታ ነው። ያው ከሃይማኖት ከጋብቻ በፊት ነው። ግን እንደዚህ አይነት አቋም ከሌላችሁ በፍቅር ውስጥ ሆኖ እንደዚህ ቢያደርጉ ለኔ ኢትስ ኖርማል። ምክንያቱም በእንትን ደረጃ እንኳን ብናየው በሀገራችን እንኳን ብናየው ስንት ነው በእንደዚህ አይነት ነገር ሳይስማሙ ትዳር የሚፈርስ በጣም ብዙ በፐርሰንት ደረጃ ብዙ እየሆነ ነው። አሁን ላይ ደግሞ እየበዛ ነው። ያው ይሄ ደግሞ ኮመን ነው ትዳር ላይ ትልቁ ነገር ነው እና እኔ ብዬ ማስበው እንግዲህ የሃይማኖት አቋማችሁ ዲፔንድ ያደርጋል። እንደዚህ አይነት ነገር ላይ እንትን የምትሉ ከሆነ ያ ኦፍ ኮርስ ግዴታ ነው፣ ሃይማኖታዊ ስርዓቱን ያስገድዳል ምናምን። ግን እንደዚህ አይነት አቋም ላይ ከሌላችሁ እንትን ብትሉም ለኔ እንትን ማለት እንደዚህ አይነት ሌላ ችግር ውስጥ ከመግባት ቀድሞ መግባት ነው። ይሄኛው ደግሞ አሁን ያለንበት ጄኔሬሽን ደግሞ ብዙ ነገር ኖርማል የድሮ እንትን እንደዚህ ካልሽና የሚባል ነገር የለም። ነገሮችን ቀለላችን ሳይሆን እንደንትን ዳታውን ስናየው ግን ሞስት እንትን የሚለው ከጋብቻ በኋላ እንደዚህ የሚያደርጉት በብዛት ፍቺ ላይ ናቸው። ሁሉም እያለን አይደለም፣ ግን ዳታው እንደዚህ ወጣ በሚባለው ፍቺዎቹ እየበዙብን ነው ከሚዘልቁት ትዳሮች ይልቅና ያ ኤሌኒ ሀሳብሽ ምንድን ነው? አሁን እንዳለችው እኮ ነው እንደዚህ አይነት በዚህ እንዳለችው በእኔ ሀሳባት እናንገር እንዴት ሀና ነኝ ኤሌኒ ናት። እሷ ስታወራ እኔ እያሰብኩ ነበርና በብዙ አንግሎች ብታይ በአንዱ አንግል ብታየው አንዱ ልክ ነው፣ በአንዱ ስታየው አንዱ ልክ ነው። እንዳልሽው አብዛኛው ሰው በቃ በሃይማኖታዊ ነገር ከሄደማ በአብዛኞቹ ሃይማኖቶች አይፈቅዱም። ይሄ ነገሮች የምናውቃቸው ትላልቅ የምንላቸው ሃይማኖቶች አይፈቅዱም እንደዚህ አይነት ነገሮች። ግን እንዳልሽው ደግሞ አሁን በዚህኛው አንግል ስታዩ ደግሞ አሁን እነዚህ ሰዎች ምናልባት በሃይማኖት በኩል በቃ ዲፔንድ ያደርጋል፣ የሃይማኖት ስርዓቱ ያስገድዳል፣ ተማምነንበታል። የሃይማኖት ከሆነ ግዴታ ነው። ኖርማሊ ግን ከሆነ እኮ የኔ ሀሳብ እኮ የኔ ሀሳብ በእንደዛ ከሆነ ልክ ነው። ግን እንደዚህ እንደ ዓለማዊ ጋር ሆነን ስናስበውና አሁን ለምሳሌ በእነዚህ ሰዎች ኬስ ቀድሞ እነዚህ ሴክሹዋል የሆነ ነገር ቢጀምሩ ኖሮ እንዳለችው ላይጋቡ የሚችሉ ነበር። ምክንያቱም አንዳንድ ሰው እኮ እንደዚህ አይነት ነገሮች ተፈጥሮም እኮ ሜዲካሊ ሳይኮሎጂካሊ ምናምን ትሪት ተደርጎ እኮ ይስተካከላል። ሐኪም ቤት ሄዶ የጤና ችግር ከሆነ ይስተካከላል። የሆነ አንዳንዴ ባይዘው በእነሱ ስለማሞከሩ ብዙ እንትን እኮ ይስተካከላል። እሱ ማለት ሌላ ሰው ጋር ከሚሄድ የሚስተካከል ነገር ከሆነ ብዙ ሰው በቃ ትዳሩን ለማፍረስ መሞከረሻ በጣም አሁን በተለይ ደግሞ በጣም ሀገራችን ላይ ራሱ በጣም እንደዚህ አይነት ነገሮች አሉ። ሐኪም ቤቶች አሉ እንዳልኩሽ በጣም ሳይኮሎጂካሊ ሁለቱ ትሪት ተደርገው የሚመጡበት በጣም ብዙ የግል ሐኪሞች ራሱ አሉ ኢትዮጵያ ውስጥ። ግን ለውጥ አለው? በጣም ለውጥ አለው። ምክንያቱም እንደዚህ አይነት ነገሮች አለመስማማቶች የብዙ ነገሮች ኢፌክት ሊሆን ይችላል። ከፍላጎት ማጣት ሊሆን ይችላል። ፍላጎት ማጣት የመጣበት ምክንያት ሊኖር ይችላል። ወይ ካሳለፈው ህይወት ሊሆን ይችላል፣ ወይ ካለበት ባህሪ፣ ወይ ካለበት ጫና እንደዚህ አይነት ፍላጎቶች ላይ ይጣጣሙ ይችላል። እነዚህ ነገሮች በደንብ ትሪት ይደረጋሉ። በመድኃኒትም በምክርም በቴራፒም በደንብ ትሪት ይደረጋሉ። ነው ኢላኒ ምን ትላለች ነው አሁን ጥያቄ? ታሪኩን እኮ እኮ መፍትሄው እንደዚህ አይነት ነገሮች ሲፈጠሩ መፍትሄ ሰጥተን እኮ እና አሁን አንቺ ከትዳር በፊት ከታሪኩ ወጠን የተጠያየቅን ነው አይደል እንዴ? መልሽ ከታሪኩ ወጠን እኮ ነው እኛም ሀሳባችን የሰጠነው። ከታሪኩ ወጠን ከትዳር በፊት እንደዚህ አይነት ነገር ይሁን ከሚሉት ውስጥ ነሽ? ኖ ከትዳር በፊት ዲፔንድ ያደርጋል እንደ ሲቹዌሽኑ ነው የማስበው። ዲፔንድ እኮ በሃይማኖት ነው ተባለ። አይ በኖርማሊ በእንትን ዲፔንድ ያደርጋል። እንዴት ማለት በምን ዙሪያ በምን ወይ
ለዲቴል ሊያረጋግጥ ይችላል። አይ ነው እንደኛ በግልጽ እኮ ነው ያወራናል። ኦኬ ግን ሃይማኖተኛ ዘጋ እኮ ከሃይማኖቱ ከዘጋ የሚያመዝነው ቢሞከር ይሻላል። ወይኔ ይሄ እንደዛው መጀመሪያ ሰውየው አንተ ሲጀመር ከልብ ትዳርህን ብትፈልግና በደንብ ትዳርህን ሲጀመር ለማትረፍ ብትፈልግ ኖሮ የማትሞክረው ነገር አይኖርም ነበር። እኔ ማውን ይሄ ነገር እንዳዛ አቅም እውነት ላያቅም ይችላል። ኖ ጄሻ ምናልሽ ከልብ ምናምን ይባላል። ከልቡ ቢፈልግ ሰው ሊያማክር ይችላል። ምናምን ሰው ምክር ሊሰጥ ይችላል። ኖ ሰው ሳይሆን መጀመሪያ እርስ ታወሪያለሽ እኮ ራስሽ የምታስተካክዪው ነገር ሊኖር ይችላል እኮ ከአንቺም ከሱ የሚስተካከሉ ነገሮች ይሄን ነገሮች እንዲስተካከሉ የምታደርጊባቸው ነገሮች ይኖራሉ። አውራትማ አይቀርም። ከዛ ደግሞ ባሲል ከዛ ደግሞ እንደዚህ አይነት የጤና ቦታዎች ሄዶ ይሄ እንደ አንድ እንትን ህመም ትሪት የሚደረግ ነገር ነው እንጂ ሌላ ጋር ሄዶ የሚባል አይደለም። የሚያሳፍረው ይሄኛው ሌላ ጋር መሄድና እንትን ነው። ዞሮ አሁን በተፈጠረው ላይ እንትን ስንልህ ግን ያው ይሄ ኦሬዲ ያለቀ እንትን ጉዳይ እንትን እንልህ አንችልም። በቃ ተለያዩ ከዛችኛዋ በቤተሰብ ጫና ብትመለስም ለአንተም ለሷም ለዚህኛው ለሶስተኛውም ሰው በቃ ለሱ በቃ አይቆይም ቢመለስም አሁን ትላሉ ላይ እድሜ አይኖረውም ብዙ። ስለዚህ እንደዛ አርጉ። ይሄ ጫፍ ላይ የደረሰን ነገር ነው የኛም እንትንም ያስፈልጋል በጣም ማለት እኔ አሁን ግን እዚህ እንትን ላይ እንደ የወጥ ከሆነ እኛ በትንሹም ከደረሱን ታሪኮችና ካየነው በብዛት ተጎጆች ሴቶች እየሆኑ ነው እና ወንዶቹ እየላኩልን ስለሆነ ወንዶቹ አይልኩም ብዙ ጊዜ እስኪ ወይላኩና ባላንስ አድርጉ። አሁን በጣም ሴት ይብሳል ነው ወይ ተመጣጥሯል። አሁን ተመጣጥሯል ሳይሆን እኔ ይብሳል እየባሰብኝ ነው እኔ ሴቶች ይብሳል ነው እኔ ደግሞ ከወንዱ ካላችሁ እንደዚህ ልብ የሚነካ ታሪክ ለቆለ ስፖንሰር ቢያደርግና ቴራፒ ምናምን ያስፈልገናል። በዚህ አይነት በሳምንት 3 እንደዚህ አይነት ታሪኮች እውነት ምንድነው እነዚህ ማን ነው የሚታበለው? እውነት እኔ አሁን ውስጥ ላይ እንደዚህ አይነት ነገር እየመጣ ነው። እውነት ወንዶች ናቸው በጣም እየበደሉ ያሉት፣ ሴቶች ተበዳይ ናቸው ብዬ እንትን እያልኩ ነው። ዳሜ ላይ እየደረሰ እንዳልሆን ከወንዶች አሳምኑኝ ታሪክ እየላካቸው የወንዶችንም ታሪክ እስኪ ግራ ቀኝ ነይቼ እወስናለሁ። እና በጣም ይገርማል ግን ብዙ ታሪክ አለኝ። አሁን በዚች ጊዜችን በጣም እውነቷን የሌለኝ ቴራፒስቶች ኮንታክት አድርጉ ነው ተኝቼ ግን ወይ ሲገርም ግን ከሰራነ ቪዲዮ ማለት ተገረሚ እንዴቻለ ስንት ነገር ይጠብቃል። እውነት በጣም ነው ግን የሚገርመው ስንት በየቤቱ ጉድ አለ። ብዙ ነገር አለ በጣም እና ሶ ጋይዝ እንግዲህ እየተጫወታችሁ ነው፣ ከኛ ጋር እየሰማችሁ ነው፣ ከኛ ጋር እየሳቃችሁ እንደሆነ እናምናለን። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ስጡ። ላይክ ደግሞ ራሱ እየቀነሰ ነው። ላይክ አድርጉ። እንወዳችኋለን። የምትሉት ነገር አለ? ሰብስክራይብ አድርጉና ምንላ ታሪካችሁንም ላኩ። እየላካችሁ ስለሆነ እናመሰግናለን። ግባዊ አለና ኦኬ ጊቫዌ ባለፈው ቪዲዮ ላይ እንሰጣለን ብለን ነበር። ሰብስክራይብ አድርጉ እና ስንት ሰብስክራይብ ነው የምትሰጡት ነው ብላችኋል? ስንት ወይ ደግሞ ቻሌንጅ እንጀምር። እዚህ ጋር 1000 ሰብስክራይበር ስንገባ አሪፍ እንትን አዘጋጅተን እድለኛ ለሆነ ሰው እንሸልም። 3 ሰው ማለት 3 ሰው አሁን ስንገባ ጊቫዌ ያስደረገ ነው ያሉ እኮ አሁን ያስደረጉ በደንብ በቃ ቻሌንጅ እንኳን 1000 እስከምንገባ ያስደርግና 1000 ታዲያ እንትን አለ ራቅ እንዴ ምን አላት 1000 ገና 100,000 ልንገባ ነው ግን 500 ሰው ኦኬ እሺ 500 ይሁን በቃ 1000 ስንገባ ደግሞ ከዛ የተሻለ እንሰጣቸዋለን። 500 ስንገባ ጊቫዌ እንነጋገርና ነው ሰርፕራይዝ ጊቫዌ ሽልማቱ ሰርፕራይዝ ይሆንና ከዛ ጥያቄ እንጠይቃለን። 3 ሰው መርጠን የመለሰ ሰው ያን ሰው ተከታታያችን ነው ማለት ነው እንሸልማለን። ለፕሮግራሙ ነው ደግሞ ያ አዘናክተን ልንጠይቅ እንችላለን። ከልባችሁ ተከታተሉን እና ኢትዮጵያን ብትሆኑ ኢትስ ኦኬ ባላችሁበት እናደርሳለን። እዚህ ከሆናችሁ እናደርሳለን።
ግባቢያችሁን ለመውሰድ ተዘጋጁኛም ዩኬ ሆናችሁ እናደርሳለን የትም ዓለም እናደርሳለን እናመሰግናለን በጣም ሰብስክራይብ ስለምታደርጉ ስለምታበረታቱንም እናመሰግናለን ለስካሁኑ በደንብ ለሚመጣው ስፔሻሊ 1000 እስከምንገባ ፕሊዝ ሰብስክራይብ አድርጉን እናመሰግናለን እንወዳችኋለን